በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በክርስቶስ ደም የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? እግዚአብሔር አምላካችን እየረዳን እየደገፈን ይሄውና አሁንም ዛሬ በቃሉ ዙሪያ አሰባስቦናል። ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በእውነት አንዳንድ ጊዜ በቀጥታ እኛ አሁን ያለንበትን ሁኔታ የሚገልጥ ነገርን እግዚአብሔር በቃሉ ይናገራልና ማቴዎስ ምዕራፍ 15 ዛሬ የምናነበው ማለት ነው። ከነዚህ ወቅቶች ወይም ደግሞ ከነዚህ የእግዚአብሔር ቃል ምዕራፎች ውስጥ አንዱ ነው ማለት ይቻላል። በተለይ አሁን ባለንበት ዘመን የሀገራችንን ነገር፣ የራሳችንን ሁኔታ፣ የዓለማችንን ሁኔታ በምናይበት ጊዜ የማቴዎስ ወንጌል ምዕራፍ 15 በቀጥታ ለእኛ የተጻፈ ይመስላል እና ዛሬም እግዚአብሔር በዚህ ቃል ይናገረናል፣ በዚህ ቃል ያስተምረናል። ሁላችንም ቃሉን ለማንበብ እንዘጋጅ። እግዚአብሔር አምላክ በቃሉ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 15። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርት ስለምን የሽማግሎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሎአልና። እናንተ ግን አባቱን ወይም እናቱን ከእኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወክን አሉት። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ተዋቸው። ዕውሮችን የሚመሩ ዕውሮች ናቸው፣ ዕውርም ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና። ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆም ከነዓናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ልጇም ከዚያች ሰዓት ጀምሮ ዳነች። ኢየሱስም ከዚያ አልፎ ወደ ገሊላ ባሕር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም አንካሶችና ዕውሮችንም፣ ዲዳዎችንም፣ ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸውም። ስለዚህም ሕዝቡ ዲዳዎች ሲናገሩ፣ ጉንድሾችም ሲድኑ፣ አንካሶችም ሲሄዱ፣ ዕውሮችም ሲያዩ አይተው ተደነቁ።
የእስራኤልንም አምላክ አከበሩ። ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ፣ በመንገድም እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱም ይህን ያህል ሕዝብ የሚያጠግብ ይህን ያህል እንጀራ በምድረ በዳ ከወዴት እናገኛለን አሉት። ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 ጥቂትም ትንሽ ዓሣ አሉት። ሕዝቡም በምድር ላይ እንዲቀመጡ አዘዘ። 7ቱንም እንጀራ ዓሣውንም ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉም በሉና ጠገቡ። የተረፈውንም ቁርስራሽ 7 ቅርጫት ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር 4,000 ወንዶች ነበሩ። ሕዝቡንም ካሰናበተ በኋላ ወደ ታንኳይቱ ገብቶ ወደ መጌዶል አገር መጣ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በእውነት በመግቢያዬ ላይ እንዳልኩት ይሄ ምዕራፍ ለኛ የሚናገር ነው እና በተለይ በዚህ በቁጥር 8 እና 9 ላይ ኢሳይያስን ጠቅሶ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ታላቅ ነገር ነው። ማለት ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እውነተኛ መንፈሳዊነት የሚጀምረው ከልብ ነው። ንስሐ ማለት እንግዲህ የእምነታችን አምድ ነው እና ንስሐ ዋናው ስራው ምንድን ነው ካልን፣ ወይንም ደግሞ ራሱ ባህሪው ምንድን ነው ካልን፣ ንስሐ ማለት የልብ ለውጥ ነው። የልብ ለውጥ ነው። ስለዚህ ልቡ የራቀ ሰው በአፉ እግዚአብሔርን ቢያከብረው እግዚአብሔር አይቀበለውም። ለዚህ ነው የልባችንን ለውጥ እግዚአብሔር የሚፈልገው። እውነተኛ ንስሐ የልብ ለውጥ ስለሆነ ማለት ነው። ስለዚህ በዚህ ዘመን አንዱ እግዚአብሔር እኔና እናንተን የሚጠራን በከንፈራችን ብቻ ሳይሆን በልባችንም እግዚአብሔርን እንድናከብረው ነው። ሕይወታችንን፣ ኑሯችንን የሚገዛው የሚለውጠው ልባችን ሲለወጥ ነው። ምክንያቱም ልባችን በእግዚአብሔር ቃል አባቶችን ባስተማሩን ትምህርት ላይ እንደምናየው የእኔነታችን መንበር ነው። ስሜታችን፣ ፈቃዳችን፣ ሐሳባችን ከዚህ ከልባችን ጋር የተገናኘ ነው። ስለዚህ እዚህ ስፍራ ላይ በማቴዎስ ወንጌል ምዕራፍ 15 ላይ እንደምንመለከተው እንደምናየው ጸሐፍትና ፈሪሳውያን ሰዋዊ ለሆኑ ወጎቻቸው ነበረ ትኩረት የሰጡት። ሳይታጠቡ እንዴት ይበላሉ የሚል ነው። ታጥቦ መብላት ጥሩ ነው፣ መልካም ነው። ግን ዋና ነገር ነበረ ያደረጉት እና ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም እጅግ በጣም አስገራሚ በሆነ ሁኔታ ነበረ የገሰጻቸው። ምንድን ነው ያላቸው? እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? ማለት ስለ ወጋችሁ ማለት እነርሱ ይሄንን በቃ ከአባቶቻችን ያገኘነው ትራዲሽን ነው ብለው ነበር የያዙት። ግን ዋናውን ትልቁን ሆሊ ትራዲሽን ትልቁን ወግ በነገራችን ላይ አንዳንዶች ለምሳሌ በፕሮቴስታንቱ ዓለም ያሉ ወንድሞች እህቶች ትውፊትን ለማጣጣል ማለት ቅዱስ ትውፊት ሆሊ ትራዲሽን ማለት ቤተ ክርስቲያን በዘመናት ይዛው የመጣችውን ትውፊት ለማጣጣል ይሄንን ጥቅስ ይጠቅሳሉ። አይደለም። በነገራችን ላይ እነ ቅዱስ ጳውሎስ በሐዋርያት ሥራ ላይ የተናገሩትንም ካያችሁ የቤተ ክርስቲያንን ስርዓት የቤተ ክርስቲያንን ወግ መጠበቅ እንዳለባቸው ሲነግራቸው እንመለከታለን እናያለን። ስለዚህ ኦርቶዶክሳዊት ቤተ ክርስቲያን 2 አይነት ትውፊት ወይም ደግሞ 2 አይነት ትራዲሽን እንዳለ በሚገባ በጥንቃቄ ለይታ ታስተምራለች። የመጀመሪያው አንደኛው ቅዱስ ትውፊት ነው። ቅዱስ ትውፊት የምንለው በእግዚአብሔር ቃልና የእግዚአብሔርን ቃል እንዲመጣ ካደረገችው ከቤተ ክርስቲያን ሕይወት የተገኘው ትውፊት ነው።
ማለት ቅዱስ ባስልዮስ በአራተኛው ክፍለ ዘመን ላይ ነበረ ይህንን በሰፊው አንስቶታል። ምንድነው ያለው? በጽሁፍ የተቀበልነው ትውፊት እንዳለ ሁሉ በቃል ደግሞ በእንተ መንፈስ ቅዱስ በሚለው ኦን ዚ ሆሊ ስፒሪት በሚለው መጽሐፉ ላይ ነው። በጽሁፍ የተቀበልነው ትውፊት እንዳለ ሁሉ ደግሞ እንደዚሁ ደግሞ በቃል የተቀበልነው ትውፊት አለ፣ ኦራል ትራዲሽን አለን ይላል። ለምሳሌ ማማተብ ወይም ደግሞ የቅዳሴ ስርዓት እንዴት ባለ ሁኔታ ማምለክ እንዳለብን የአምልኮ ስርዓታችን ይሄ ከጥንቷ ቤተ ክርስቲያን የተቀበልነው ነው ይለናል። ስለዚህ እዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እየነገራቸው ያለው እየገሰጻቸው ያለው ግን በምንድን ነው? ሰዋዊ ልማዶችን ዋናውን ሆሊ ትራዲሽን ማለት በእግዚአብሔር ቃል ላይ የተመሰረተውን ትውፊት ለመሻር ምክንያት እንደሆነባቸው ይነግራቸዋል። እና ከዚያ ይልቅ ግን በትክክለኛ መንገድ ለምንድን ነው? ለምሳሌ አባትና እናትህን አክብር ትልቁ ሆሊ ትራዲሽን ነው። እና እነርሱ ግን ራሳቸው ላቆሙት ወግ፣ ሰዋዊ ለሆነ ወግ ያንን ዋናውን ትልቁን ትውፊት ቅዱሱን ትውፊት ለመሻርና ለማጣጣል ሲሞክሩ ይታያል። በዚህ ምክንያት ነው ጌታ የሚወቅሳቸው። እና ከዚያ ይልቅ ግን ምንድን ነው የሚላቸው? በእጅ መታጠቡ ላይ ከማትኮራችሁ በፊት ልባችሁን መጠበቅ ዋና ነገር ነው ይላቸዋል። ልባችሁን ጠብቁ ይላቸዋል። ከልብ ክፉ ሐሳብ ይወጣልና እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከልብ የሚወጡትን ክፉ ሐሳቦችን ዘርዝሯቸዋል፣ አስቀምጧቸዋል። እና የሰውን ሁለንተና ሊያጠቁ የሚችሉ እነዚህ አባቶቻችን ሎጊዝሞይ ብለው የጠሯቸው ሐሳባት፣ ለምሳሌ አባ ውግሪስ የተባለው በአራተኛው ክፍለ ዘመን የነበረ አባት ስለ እነዚህ ሐሳባት እንዲሁም በ8 ከፍሎ አስቀምጧቸዋል። እነዚህን ሐሳባት ማለት አእምሮን የሚያቆሽሹ፣ ሰውን ወደ ኃጢአት የሚመሩ፣ ወደ ሐዘን ዓለማዊ ወደሆነ ሐዘን የሚመሩ፣ ወደ ድብርት የሚመሩ፣ ሬስትለስ እንዲሆን ሰው ባለበት ስፍራ ረክቶ እንዳይቀመጥ የሚያደርጉ እነዚህ ነገሮች እንዳሉ ይነግራል። እነዚህ ሁሉ ከልብ የሚወጡ ናቸው። ስለዚህ ምንድን ነው የሚለን? ልባችሁን ጠብቁ ይለናል። ይሄ በጸሎት በአንቅሆ በንቅሐተ ልቦና ልብን መጠበቅ ታላቅ የሆነ መንፈሳዊ ተግባር ነው። ነፍስስ ይሉታል በግሪክኛው፣ ወይም ደግሞ አንቅሆ ወይም ደግሞ ንቅሐተ ልቦና የምንለው ማለት ነው። እና ምን ማለት ነው? መመልከት፣ የሐሳባችንን ሙቭመንት ማስተዋል፣ መመልከት ማለት ወደ እግዚአብሔር የምንጠጋበትን ከእግዚአብሔር የራቅንበትን ሕይወታችን በምን አይነት መንገድ ነገሮችን እንደሚያይ ማለት ዝም ብሎ ደመነፍሳዊ በሆነ መንገድ አለመኖር፣ በአውቶፓይለት ሕይወትን አለመምራት፣ እያንዳንዱ በዙሪያችን የሚከናወኑትን ነገሮች መመልከት ማለት ነው። ስለዚህ ልባችንን እንድንጠብቅ ይነግረናል። ሌላ በዚህ ስፍራ ላይ በጣም የምናገኘው ከዚሁ ጋር የተያያዘ ነው ማለት ይቻላል። ልቧን የጠበቀች እምነትን፣ ትሕትናን፣ ትዕግስትን፣ ጽናትን የያዘችዋን ከናናዊቷን ሴት እንመለከታለን። ይቺ ሴት ልጇ በሽተኛ ሆናባት ነው የመጣችው እና ነገር ግን ምንም እንኳን በዝምታ ውስጥ ጌታ ሊያልፋት የፈለገ ቢመስልም ነገር ግን ጠንክራ ጌታ ሆይ ልጄን ማርልኝ አለች እና ጌታችን መድኃኒታችን ኢየሱስ ክርስቶስ የልጆችን ለውሾች እኮ መጣል አይገባም አላት እና እሷ ግን ምን አለች? ውሾችም እኮ የልጆችን ትርፍራፊ ይበላሉ አለች። በእውነት ዛሬም በጸሎት ወደ እግዚአብሔር በምንቀርብበት ጊዜ እነዚህን ነገሮች ነው ይዘን መቅረብ ያለብን። እምነትን ይዘን መቅረብ አለብን። ትሕትናን ይዘን መቅረብ አለብን። ትዕግስትን፣ ጽናትን ይዘን መቅረብ አለብን። በዚያ በሉቃስ ወንጌል ምዕራፍ 18 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይታክቱ መጸለይ እንደሚገባ ብሎ ምሳሌ በመስጠት ነግሮናል። በጽናት
አንድ ቀን ጸልየን 365 ቀን ጌታን ስናማ መኖር የለብንም። ነገር ግን ያለመታከት በየዕለቱ አምላካችንን እንዲምረን ይቅር እንዲለን ልንለምነው ይገባል። እግዚአብሔር ዝም ያለ በሚመስለን ጊዜ፣ ፈተናዎች በበዙብን ጊዜ ጸሎታችንን የበለጠ ነው እንዲሁም ማጠናከር ያለብን። በትህትና ራስን ዝቅ በማድረግ በክርስቶስ ላይ ተስፋችንን በማድረግ ልንለምነው ይገባል እና የዛን ጊዜ እምነትሽ ታላቅ ነው የተባለላት። እምነትሽ ታላቅ ነው የተባለላት። እንግዲህ በዚህ ምዕራፍ ላይ እንደምንመለከተው እንደምናየው እንደገና ጌታ በጥቂት እንጀራና ወይ በጥቂት ህብስትና በጥቂት ዓሣ ብዙ ሕዝብን ሲባርክ ሲያጠግብ እንመለከታለን፣ እናያለን። እግዚአብሔር አምላክ በእውነት እኛንም ደግሞ በጥቂቱ መባረክ የሚችል አምላክ እንደሆነ ልናስብ ልናስተውል ይገባል። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እስቲ አንብቡት እናንተም። አሁን ካለንበት ሁኔታ አንጻር የኛን ነገር በእንዴት ያለ መንገድ ነው የሚገልጸው? በዙሪያችን ያለውን ነገር ተመልከቱት። በጣም ሃይማኖተኞች ነን የምንል ነን። ነገር ግን ይሁንና ደም እየተቃባን ነው፣ እየተባላን ነው፣ እየተናከስን ነው። መከፋፈል አለ። እንዳንታረቅ ሆነን ነው የተጣላ ነው። እርቅ በአሁኑ ጊዜ በኢትዮጵያ ቤተሰብም ዘንድ እርቅ ራሱ ፖለቲካ የሆነበት ዘመን ላይ ነው ያለ ነው። ስለ እርቅ መናገር አያስፈልግም። ስለ ጸብ የሚናገር ነው አድማጭ ያለው። ስለዚህ በዚህ ወቅት በዚህ ሰዓት እግዚአብሔር ይሄንን ምዕራፍ እንዴት አድርጎ ነው የሚያስተምራችሁ? ከእናንተም መስማት እፈልጋለሁ። እግዚአብሔር አምላክ ለሁላችንም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሆንልን። አሜን።